ብዙ ክርስቲያን ሲዝናቸውን በፍጹም አያውቁም። አሁን በዚህ ሰዓት ምንድነው እግዚአብሔር ካንተ እየፈለገ? አስተውሳለሁ አስደናቂ የሆነ ደመና 40 ቀን የነበረው ጉዞ 40 ዓመት ነው የገባቸው። ስለዚህ አንዳንድ የእስር ቤት የምትሏቸው ራሱ እግዚአብሔር አውቆ የሚያስገባችሁ ስፍራ በዛ ውስጥ ግሬሳችሁ እንዴት መጠቀም እንዳለባችሁ ትማራላችሁ። እግዚአብሔር ወደ ተናገራችሁ ስፍራ የምትገቡባቸውን ሚስጥሮች ነው ዛሬ ማውራችሁ። እግዚአብሔር ለሆነ ሰው እንደሚናገረው ካለበት ደግሞ ፈቀቅ እንደሚያደርገው አምናለሁ። ስለዚህ ይህንን ትምህርት በደንብ አድርገን አርምተን እግዚአብሔር ወደ ተናገራችሁ ስፍራ የምትፈጥኑበት የምትገቡበት የመጀመሪያው ሚስጥር ማለት ነው ሲዝንን ማወቅ። ስንቶቻችሁ ናችሁ ሲዝናችሁን የምታውቁት? ብዙ ክርስቲያን ሲዝናቸውን በፍጹም አያውቁት። እግዚአብሔር አሁን ላይ እንድታደርግ የሚፈልገው ነገር ምንድን? ብዙዎቻችን ጎሉን ነው የምንፈልገው፣ ጫፉ ላይ መድረስ ነው እንጂ የምንፈልገው ሲዝኑን አናውቀው። እግዚአብሔር ግን ያው በፕሮሰስ ነው የሚያስኬድ። ስለዚህ አሁን ያለበትን ሲዝን ታውቃለህ ወይ? ለምሳሌ አሁን እግዚአብሔር እንድትሆን የሚፈልገው ነገር አለ። ምናልባት በተከታታይ ትምህርቶችን እንድትሰማ ሊሆን ይችላል። ሰሚት አድርገህ ሰርቭ እንድታደርግ ሊሆን ይችላል። ወይም ደግሞ በተከታታይ ጾም ጸሎቶች ላይ እንድታዘጋጅ እንድትገባ ሊሆን ይችላል። ምሽጎች እንድትገባ ሊሆን ይችላል። ወይም ደግሞ ስራ እንድትሰራ ሊሆን ይችላል። በእያንዳንዱ እንድታልፍባቸው የሚፈልገው መንገዶች ያንን መንገድ ነው ማለት። አሁን በዚህ ሰዓት ምንድነው እግዚአብሔር ካንተ እየፈለገ? እኔ አስተውሳለሁ ለምሳሌ የሆነ ሲዝን ላይ በጣም የምጸልይባቸው ሲዝኖች ነበሩ። እኔም ማረሰው ብዙ ጊዜ ሼር ያደረኩት ታሪክ አለ። ከጓደኞቼ ጋር 80 ቀን ፋስቲንግ በየቤታችን ሆነን እንድንገባ ወርተን ነበር። ከዛ በኋላ አንድ ነገር ተፈጠረ። በሶስተኛው ቀን ላይ እየጸለይኩ ከባድ የእግዚአብሔር መንፈስ ቤቴ ላይ ገባ። አስተውሳለሁ አስደናቂ የሆነ ደመና ቤቴ ውስጥ ገባ። በእግዚአብሔር ክብር ቤቱ እንዳለ ተሞላ። በመንፈስ ተነካሁ። ከዛ በኋላ ላይ ኔክስት ዴይ ደግሞ ከባድ የሆነ ነገር ይመጣል ብዬ ኤክስፔክት እያደረኩ ጌታ እንደዚህ አለ፣ አሁን የምትማርበት ሲዝን ማለት እኔ መጸለይ ያለብኝ ጓደኞቼ እኮ እየጸለዩ ነው ምናምን። ጋድ ቁጭ ብለህ ቪዲዮችን ስማ፣ አንብብ፣ ተማር። ይሄ ሲዝን የምትማርበት ሲዝን ማለት ቁጭ ብዬ ለምን ሰዓት ረጅም ሰዓት ቪዲዮችን ማይበት ትምህርቶችን መሰማበት ሜዲቴት ማድረግባቸው ታይሞች ነበሩ። እነዛ ሲዝኖች ብዙ ኖሌጅ ብዙ መገለጦች እኔ ውስጥ እንዲቀመጡ አደረጉ። ስቲል አሁንም ትምህርት አልሰማም ወይም ሜዲቴት አላደርግም እያልኩኝ አይደለም። አሁንም በጣም በብዙ ሜዲቴት አደርጋለሁ፣ ትምህርቶችን እሰማለሁ። ግን የተጨመረ ደግሞ እግዚአብሔር አሁን በዚህ ሲዝን ደግሞ ይሄንን አድርግ ያለኝ ነገር ደግሞ አለ። ስለዚህ ማለት ነው ያንን ሲዝን እግዚአብሔር ያንን በመስማቴ ብዙ ነገር እንድጠቀማለሁ። ያው ሲዝን እግዚአብሔር የሚያመጣላችሁ ሲዝን እንደ ግብአት ይሄንን አድርግ ሲለ ይሄንን ስታደርግ ለቪዥን እየቀረብክ ኢቭን ኢየሱስን ማቴዎስ 4 ላይ ላሳያችሁ። እንደዚህ ይላል ሲናገር መጽሐፍ ቁጥር 1 ጀምሮ እንደዚህ ይላል፣ ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደ። ኢቭን ኢየሱስ እንኳን የሚፈተንበት ቴስት የሚደረግበት ሲዝን ነበር፣ ጊዜ ነበር። ኢየሱስ ተፈተነ። የፈተና እንኳን ሲዝን አለ። አሁን የትምህርት የጸሎት ሲዝን ብቻ እንኳን አይደለም፣ ቴስት የምትደረጉበት ሲዝን አለ። ያንን ፈተና ካላለፋችሁ ተደጋግማላችሁ። እስራኤላውያን እንደዛ ነው የሆኑት። 40 ቀን የነበረው ጉዞ 40 ዓመት ነው የገባቸው። ምክንያቱም ማለፍ ያልቻሉት ነገር አለ። ብዙዎቻቸው ተመሳሳይ የሆነ ፈተና ውስጥ አሁንም እየተሽከረከራችሁ ተመሳሳይ አይነት ላይፍ ውስጥ ኔክስት በእግዚአብሔር ጸጋ ማስተምራችሁ እነዛን ፈተናዎችን የምታልፉባቸው ሚስጥሮችን የማወሩ
ግን የምትፈተንበት ሲዝን አለ። ያንን ሲዝን ካላለፍክ ትደግመዋል። ልክ ስታልፈው ግን እግዚአብሔር ሌላ ፕሮሞሽን ይሰጣል። ዮሴፍ ያለፈበት ሲዝን አለ። ተሽጧል። ከዛስ ግብጽ ቤት ላይ ጲጢፋራ ቤት ላይ ነግሷል። ድጋሚ ደግሞ ወደ እስር ቤት ተወርውሯል። እስር ቤት ላይ የተወረወረበት ሲዝን ምን አይነት ሲዝን ነው? መፍታት የሚማርበት ሲዝን ነው። ህልሞችን ከዚህ በፊት ዮሴፍ የሚታወቀው ህልም በማየት ብቻ ነው። ባይብል ላይ ሲፈታት ነው። ከዛ እስር ቤት በኋላ ግን መፍታትን ተለማመደ። ያ ሲዝን የሚፈታበት ሲዝን። ስለዚህ አንዳንድ የእስር ቤት የምትሏቸው ራሱ እግዚአብሔር አውቆ የሚያስገባችሁ ስፍራ፣ በዛ ውስጥ ግሬሳችሁ እንዴት መጠቀም እንዳለባችሁ ትማራላችሁ። ያ ሲዝን ለርን የምታረጉበት የምትማሩበት፣ ግሬሳችሁ እንዴት መጠቀም እንዳለባችሁ የምትማሩበት። ብዙዎቻችሁ ግን እያብረበረባችሁ እማየውን ምድር ላይ መጥቼ እማየውን እንትን ውስጥ ላይ እግዚአብሔር እንዴት እያስተማረ እንደሆነ አታውቅም። ለዚህ ነው ሲዝናችሁን ታውቁታላችሁ ወይ? ማይ ጋድ የሆነ ሰው ላይ ድምጽ እየመጣ እንደሆነ አምናለሁ። እግዚአብሔር እየተናገረው እንደሆነ አምናለሁ። ስለዚህ ሲዝን ከማወቅ ነው የሚጀምረው። ሲዝንን እያወቅ ስትመጣ የይሳኮር ልጆች ዘመን የሚመረምሩ ነበር። ሲዝኑን እያወቅ ስትመጣ ምን እየወቅ ትመጣለህ? እግዚአብሔር ወደ ተናገረ ስፍራ እየቀረብክ ትመጣለህ። ሲዝኔን እንዴት ነው የማውቀው? የመጀመሪያ መንፈስ ውስጥ የሚሰማ ሸክም አለ። አድርግ ያንን ነገር በተደጋጋሚ እንድታደርግ መንፈስ በጣም ፑሽ ያደርጋል። ለምን መጾም እንደምትፈልግ አታውቅም። ወሩን በሙሉ ጾም ጸሎት፣ ጾም። አሁን ጋድ ሊድ እያደረገ ያለው ወደ ፋስቲንግ ነው። እሺ ብለህ ከታዘዝክ ምንድነው የሚሆነው? ወደ እግዚአብሔር ወደ ተናገረ እየቀረብክ ነው። አንዳንዶቻችሁ ደግሞ ማለት ነው ማንበብ ሸክም ማለት መንፈስ የሚሰበና ፑሽ የሚያደርግ ወይም ደግሞ እንደ በርደን ሆኖ እንደ ሸክም ሆኖ አንተ ጋር የሚቀመጠው ነገር፣ ለዛ ነገር መታዘዝ አለብህ። ያንን ስትታዘዙ እመኑ እግዚአብሔር ወደ ተናገራችሁ እየፈጠናችሁና እየቀረባል። ሁለተኛው ነገር ደግሞ ሴም የሆነ ኢነርጂ ወይም ጥሪ ያላቸው ሰዎች ነው ዙሪያ ላይ ያሉት ወይም ፎሎ የምታደርገው ፐርሰን እንደዚህ አይነት ፐርሰን ነው ወይ? በእውነት ነው የምላችሁ ድምጽ ነው። አንዳንድ ሰዎች በኃይል ማስተማር ይፈልጋሉ ይላሉ፣ የእግዚአብሔርን መግለጥ ይፈልጋሉ ይላሉ። ዙሪያቸው ላይ ያሉት ሰዎች ወይም ፎሎ የሚያደርጉት ፐርሰን ግን ማስተማር የማይችል ወይም ደግሞ ጓደኞቹ የእግዚአብሔርን መውጡ ለእንደዚህ አይነት ጥሪ ልባቸው ያልተከፈተ እናንተ ሰዎች ማለት ነው እግዚአብሔር ወደ ተናገራችሁ መድረስ አትችሉም። ፕሮፌቲክ ከሆነ ረሃብ ትንቢታዊ ነገሮች የሚያቀሉ ሰዎች ዙሪያ ላይ ሆነ እመነኝ በፍጹም እግዚአብሔር ወደ ተናገረ ነገር አትደርስ። ምክንያቱም እኔ በራሴ ላይፍ ምስክር ስለሆንኩኝ እግዚአብሔር እየተናገረኝ ገና ልጅ እያለሁ ትንቢታዊ ምሪቶችን እየሰጠኝ ለዚህ ሰው እንደዚህ በል እያለ እየተናገረኝ ማለት ነው። በዛ ሲዝንና ጊዜ ማለት ነው ይሄንን የማይቀበሉ መሪዎች ነበሩ፣ ጓደኞች ነበሩ። በዚህ ምክንያት ማለት ነው ትንቢት ላይ ስለሚቀልዱ ሙድ ስለሚይዙ ከነሱ ጋር ታይም ባሳለፍኩኝ ቁጥር እኔ እግዚአብሔርን ውስጥ ያስቀመጠውን የፕሮፌቲክ ግሬስ ኢግኖር አደረገው ነበር። ለረጅም ሰዓት ውሸትን ያልኩባቸው ጊዜያቶች ነበሩ። እየተናገረኝ እኮ ነው የምላችሁ እግዚአብሔር። አይታችኋል አይደል? ዙሪያችሁ ላይ ማን ያለው? ማንን ነው ፎሎ እያደረጋችሁ ያላችሁ? ያ ትልቁን ስፍራ ይወስዳል። እነዚህ ሁለቱ ነገሮች ብቻ ራሱ እግዚአብሔር ወደ ተናገረ ነገር እንድትፈጠን ይረዳል፣ እንድትቸኩል ይረዳል። ሶስተኛው ሐሳብ በመንፈስ የሚሆኑ ሰዎች ምን ማለት ነው? በመንፈስ የሚሆኑ ሰዎች ባይ ስፒሪት ሊድ የሚደረጉ በመንፈስ የሚመሩ ሰዎች፣ በመንፈስ የሚታጠሩ ሰዎች
እነዚህ እግዚአብሔር ወደ ተናገራቸው ስፍራ ለመፍጠን የተዘጋጁ ሰዎች ናቸው። መጽሐፍ ስለ ሳምሶን ስታነቡ በኤሽታኦል ሸለቆ ያነቃቀው ነበር ይላል። ዮሐንስን ደግሞ ስታዩ በመንፈስ ጠነከረ ይላል። ጳውሎስ ደግሞ ምንድነው ያለው? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ሁል ጊዜ በመንፈስ የሚሞሉ ሰዎች፣ በመንፈስ ሊድ የሚደረጉ ሰዎች፣ እነዚህ ሰዎች እግዚአብሔር ወደ ተናገራቸው ስፍራ የሚቸኩሉ ሰዎች ናቸው። ሁል ጊዜ መንፈስ የወረደ ከሆነ፣ ፌሎሺፕ የወረደ ከሆነ፣ ከእግዚአብሔር ጋር ያለ ህብረት የቀዘቀዘ ከሆነ ማለት ነው እግዚአብሔር ወደ ተናገረ ስፍራ መቸኩል አትችልም። በመንፈስ ሙላት ውስጥ በመንፈስ የምትቃጠሉ፣ በመንፈስ የምትመሩ እንደዚህ አይነት ሰዎች ማለት ነው እግዚአብሔር ወደ ተናገራቸው ይፈል። ስለዚህ ጾም ጸሎትን አብዝተን ጨምር። ጾም ጸሎት የሚያደርገው እግዚአብሔርን አይደለም የሚቀይረው፣ አንተን ነው ቼንጅ የሚያደርገው። ስለዚህ ማለት ነው በደንብ መጾም ጀምሩ፣ መጸለይ ጀምሩ፣ ሜዲቴት ማድረግ ጀምሩ። በመንፈስ በሆናችሁ ቁጥር እናንተ ውስጥ ያለው በኃይል መውጣት ይጀምራል። ጌታ ሊድ ማድረግ ይጀምራል። እንደዚህ ሶስቱ ነገሮች እግዚአብሔር ወደ ተናገሩ ነገር እንድትፈቅዱ ያደርጋችኋል። ይሄ ፓርቷ ከተባረካችሁ ኮሜንት ላይ ማየት ፈልጋለሁ። ሰብስክራይብ ማድረግ ደግሞ በፍጹም አትርሱ። ላይክ ማድረግ አትርሱ። ለሌሎች ደግሞ ሼር አድርጉላቸው። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ።